ምንድነው? ትልቅ ሰርፕራይዝ ምንድነው? ሰርፕራይዝ የጓደኛችን ህይወት ያጨለመውን ሰው ማከራ ማለት አንተ ውሻ አለው። ይኸውልሽ አንቺ ለኔ ተሳሳተ ዝም አመለካከት በል። አዋሪ አንተ አታፍርም እንዴ? ደግሞ እንደዚህ ስትል ትንሽ እንኳን ጭንቅላት የለህም? የሚጸጽትሽን ነገር ዝም በል። ባታረጊ ጥሩ ነው። ምን ነው የሚጸጽተኝ? ትፎክራለህ እንዴ? አንተ ታፍራለህ። ማትረባ ውሻ ደግሞ የሚጸጽትሽ ምንም እንኳን አታፍርም? ምን ነው የሚጸጽተኝ? ለዚህ ሁሉ ተጠያቂ ነሽ። ምንድን ነው እሱ ተጠያቂ? አንተ በላይ እዚህ ጋር ተጠያቂ የሆነ ሰው አለ? እሱን ጭራሽ ተጠያቂ ነህ ትላለህ? አታፍርም? ዳካ አይን ያወጣ ጥራቅ ነህ። እናቱ ያገባሽ ቀን ይቅርታ የምትስጠኝ እማ እኔ ደህና ነኝ። አንተን ይቅርታ የምለው በጣም ጥሩ ጨዋታ ነው። ይቅርታ ትኛለሽ ይላል እንዴ? ማታ እኔ ነኝ አንተን ይቅርታ የምለው? ቀና በልና ቀና በል ያለች አይደል? ደግሞ ትስቃለህ። አታፍርም? የምስራች ምስር ብላ አሁን ነስቲ ያዩ ያለ እናንተ አይሆንም ነበረ። እሺ ምንድነው? ምን አለ? አቡ ዛሬ እንዴት ደስ እንዳለ ዘፈንክላት፣ ድብና አርግቼ ዘፈንኩላት። እሺ አይኗን እያየው እሺ ድንገት አንገጣጠም መሰላችሁ። ከዛ ፈርቼ ምናምን ጎንበስ አልኩኝ። ከዛ በኋላ ደግሞ መስፈን ጀመርኩኝ። ብታይ ምስጥ ብላ እኔማ በእርግጠኝነት ወዳኛለች። ኦይ አንዴ ምን ሚለው ነው የዘፈንክላት? እሱን ተናገር። ምን የሚለው ነው የዘፈንክላት? ዘፈን ነው የዘፈንኩላት። አሁን ወደ ገደለው ግባ። እሺ እናንተም እንዳትመሰጡ እሺ። እሺ ውብ ሀገሬ ልጅቷ ባንዴ ወደ ሀገር እንቀየርኩ። ለምን ከሱ ይልቅ እኮ የእናቱ ለታም በዛፊ ላተራ ያሻለ ደርሱ ደግሞ ምን አለበኝ? እሺ እሺ የኔ የማደርጋት ኧረ እባክህ ምን አይነት አረን ከዛ አይነት ጓደኛ ማለት ይቀርብን። እንደዛ አድርጎ በመከር ነው እኛ ሊፈረደን ቆይ ፍቅራለሁ። ምንድነው? እኔ የምልህ ባለፈው የነገርከን መረጃ እውነት ነው? የትኛው መረጃ? ቹቪራን አውቆ እንደጉዱት ስንቴ ነው የምነግራችሁ? እሱ መረጃ ያው የተረጋገጠ መረጃ ነው። 100% በእኔ ተማሙ፣ ችግር የለውም። ይኸውልህ ፍቅር ምን መሰለህ፣ የኛ ቡድን በጣም ነው የተጨነቀውና ጆቢራው ደግሞ ለኛ ቡድን ምን ያክል አስፈላጊ ሰው እንደሆነ ታውቃለህ። እሱንም እኮ እኔ ብቻ ሳይሆን ትምህርት ቤቱ ሙሉ ያውቃል። ጆቢ ማለት እኮ ኮከባችን ነው። ግን አሁን ስለ ጉዳዩ ምንም ስጋት አይግባችሁ። ጉዳዩ በእኔ ስር ስለሆነ ምንም እንዳታስቡ። በቃ ሙሉ ቲማችን ተጨንቋልና ምን ያክል እውነት ነው? እሺ መረጃው እውነት እንደሆነና እንዳልሆነ በምን እናደርጋለን? 100% እንዴ ደግሞ ምንድነው እንዴ? ሁላችሁም ስለዚህ ጉዳይ ብቻ ጠይቃችሁ ሌላ ስራ የላችሁ እንዴ? ቆይ እናንተ ሁላችሁም ስትል እነጋጋ ምናምን ናችሁ እንዴ? እነጋጋ ጠይቀዋል ስለዚህ ጉዳይ በደንብ ነው። እንደውም አታይም እንዴ ሆኜ መጣው ከይ መሰለ ምን አሉ እነሱ ያሉኝ? እንኳን መረጃውን እንዳወጣ ነበር ይጠይቁኝ። እኔ ታውቃለህ እንደ አንድ ጋዜጠኛ ባለሙያነት ምንም አይነት መረጃ ትንፍሽ አላልኩም። ስለዚህ ጉዳይ ጠየቁ? አዎ ወይ ጉድ እኮ ነው። አይታል አውቆ ነው ማለት ነው እነሱ። ስለዚህ የሰማነው መረጃ እውነት ነው ማለት ነው። ስለዚህ አሁን እነሱ ያሸንፉና የአመቱ ኮከብ ሊባሉ
እሺ ሂድ። እና የትም ልታገኙት አልቻላችሁ? የትም አላገኘ ነው። በጣም አስጨነቀኝ እኮ እንዴ። እና የት ሄደ ይባላል? ያልፈለግኩት ቦታ የለም። ገኝበታል ብዬ የማስብበት ቦታ በጠቅላላ ሄጄ አጣሁት። እኔ ግን ፍራቻዬ ፖሊሶች አግኝተውት እንዳይሆን። እና ፖሊሶቹ ጋር ቢሆን ቢያንስ እንኳን አይደውልም እንዴ? አንድ ነገር ብቻ ቃል ግቢልኝ። ምንድነው? ፖሊስ ጣቢያ ሄደሽ አጣሪልኝ። እዛ ስለመኖሩና ስላለመኖሩ ከሆነ ችግር የለው። አዎ እሱን ብቻ አጣሪልኝ። እሺ እሱንም ያጣራለሁ። ወይኔ ፈጣሪ። ግን አዲስ ነገር ካለ ንገረኝ። እሺ እሺ እነግርሻለሁ። እሺ እሺ ቻው። ምን አለሽ? አይ ዘፈን ልስፈንልሽ እንደዛ ነው ያለኝ። እና ዘፈነልሽ? አዎ። እንዴት ነው ድምጽ ያምራል? አዎ ድምጹ በጣም ያምራል። ሌላ ታዘፍኝም ነበር እንዴ? እሱማ ልስፈንልሽ ብሎኝ ነበር። እኔ ነኝ አልፈልግም ያልኩት። እንዴ ለምን እንዴ? ቢያንስ እኔ እንኳን ስመጣ እኮ አዳምጣው ነበር ብታዘፍኝ ነው። አይ ሌላ ጊዜ አዘፍናለሁ በቃ። እንዴት ነው ድምጽ ያምራል? አዎ። ወይኔ ግን ይወደኛል አይደል? እንግዲህ ሊሆን ይችላል ጓደኛ። እና ታዲያ ባይሆን ኖሮ እኔ ስመጣ ለምን ተነስቶ ሄደ? ይሆናል እንግዲህ። ይኸውልሽ ቅድም እኔ ስመጣ እኔ ተነስቼ ሲሄድ እሱ መጣ። ከዛም በኋላ ድጋሚ ተመልሼ ከውሃ ስመለስ ደግሞ ተመልሶ ሄደ። ባይወደኝ ነው ታዲያ እንደዚህ የሚሆንልኝ? ይሆናል። ለኔ ያለውን ስሜትም አረጋገጥኩ። ባይወደኝ ኖሮ እንደዛ ይደናበርም ነበር። ሊሆን ይችላል። ምን ያህል ቢወደኝ ነው ግን እንደዚህ የሚሆንልኝ? ለኔ ያለውን ወደድም አየሽ ቀለብ ምን በእግዚአብሔር ራሱ ማርክ ነው ሊያግተው የሚችለው። ሌላ ማንም ሊያግተው አይችልም። ማርክን ስፈልገው በዛ ላይ አጥቻለሁ። ወይ በእናትህ በቃ ልጁ ችግር ላይ እንመስለት በእናትህ። ከሱ ውጪ ማንም እንደዛ ያደርጋል። ቆይ አንቺ ተረጋጊ። ህይወት ተረጋጊ አንቺ። እንደዚህ በመሆናችን ምንም የምንፈጥረው ነገር የለም። ልጁ ችግር ላይ ነው ያለው። እንሄዳለን፣ እንደርስለታለን። ግን ከዚያ በፊት ስለ ማርክ የሚያውቅ ሌላ ሰው አለ እንዴ? ከዚህ በፊት አንድ ሁለት ለልና መልእክት ልኮልኝ ነበር። ሌልና? ሌልና የኛ ትምህርት ቤቷ? አዎ እኛ ትምህርት ቤት ያለችው። በቃ ችግር የለውም። እኔ የቻልኩትን ነገር ሁሉ አደርጋለሁ። አንቺ ግቢ። ምንም ችግር የለም። ተረጋጊ ህይወት። ሰላም አልበቱ። ዛሬ ወደ ቤት አሸኘኝ? አልሸኝሽም። ለምን? በቃ አልሸኝሽማ። እሺ አንዴ ብቻ ላውራ። ሳሚ አይደለ? አውሪ። ምን ችግር አለ? አንዴ ብቻ ባው። በቃ ሙድ አይደለማ። ቆይ ለምንድን ነው እንደዚህ የምትሆነው? አንዴ ደስ የሚል ሰው፣ አንዴ ደግሞ እንደዚህ የምትነጫንጨው። ደግሞ ይሄ ሙዴ ምናምን የምትለውን ይሄን ባህሪህን ካልተውክ ከኔ ጋር እንዳታወራ እሺ? አረጋጋ። ምንድነው? ቆይ ለዚህ ልጅ አልነግራትም እንዴ? ምን ብዬ ነው የምነግራት? እያያት አይደል እንዴ? ራሷ እኮ ነች ሙጭጭ ያለችው። በጣም እኮ ነው የምታፈቅረህ። እሱን ለኔ መናገር አይጠበቅብህም። ኧረ በእናትህ እንዴ! በጣም ነው የምታፈቅረህ። ደግሞ አታሳዝንም እንዴ? ምስኪን እኮ ነች በእናትህ እንዴ! አታሳዝነኝ። እኔ የምታሳዝነኝ ሊልዬ ብቻ ነች እኮ። እሱማ ልክ ነህ እንዴ። ወይ ለምን እኔ ማፈቅረው እሷ አለ ብላ አልነግራትም? ቆይ አልነግራትም። ራሷ ባወቀች ጊዜ ተወቅ። ምን አገባኝ? እኔ ግን የዚች ልጅ ነገር ምንም አልጣመኝም። ወደ ሌላ ነገር እየሄደች ነው እንዴ? ለምን ስፈልግ ገደል አገባ?
አንተ እንዴ ራሷን ብታጠፋስ ቆይች ልጅ ማነው ተጠያቂ? ፈጣሪ። ደግሞ እኮ ስላላያት ነው። በየክፍሉ ተማሪ እኮ ነው። እሱ በጣም ይወደኛል እኔም እወደዋለሁ ምናምን። አንተ የዚህም ብቻ አይደለም እኮ የምታስበው፣ አረቃ እኮ ነው የምታስበው ይች ልጅ። ሳሚ እንደማያውቃቱን እስቲ ሊሊ እንዴት እንደማፈቅራት ታውቃለህ? ምንድነው እንደማያውቅ የሚያደርገው? ለሷ በጣም ተሽቆረቆርክለት። ምን ማለት ነው? አይደለም እኮ በቃ እሺ ካልክሽ አታስብም እንዴ ትንሽ? አሁን እሱን ተወና እንሂድ። ሰላም ነህ? ሰላም አብሮ እንዴት እኔ የምልሽ ዛሬ ጆቢ ጋር መሄዳችን አይቀርም። ትሄዳለህ? አዎ እሄዳለሁ ብያለሁ። እና የምነግርሽ ነገር አለ። አዎ አለ። እንደምትልልኝ የኔ ፍቅር የኔ ጀግና ተሽሎ ወደ ትምህርት ቤት መጥተህ ብዙ ጎሎችን አስቆጠረ የትምህርት ቤታችን ኮከብ እንደምትሆን ተስፋ አደርጋለሁ። ደሞም ያደርገዋል። አፈቅራለሁ በልልኝ። ግን ይሄ ሁላ ነው ማለት ምን ችግር አለ? ኧረ በስመ አብ ይሄ ሁላ ነገር እንዴት ነው በቃል ይዤ መሄድ? ደግሞ ተከብደው ይልቅ እዛ ስደርስ በስልክ ታወራለሽ በስልክ። ችግር የለውም በቃ እሺ። ለማንኛውም ሰዓት እንዳይደብኝ እሺ በቃ ዛሬ ደግሞ ምን ሆነሻል? ይሄ ጋጋ ነው ወደ በሸኘኝ ስለው እንዴት እንደሆነብኝ ብታይ። ያንቺ ነው እሱ ጉድ ያልቅም። ዛሬ ደግሞ ተፈጠረ። ምንድነው ያልኩት? እኔ ወደ በሸኘኝ ነው አይደል? ምን ችግር አለ ቢሸኘኝ? ታዲያ ምን አናደድሽ? ከኛ ጋር ትሄጃለሽ? ምንድነው እሱ ቢሸኘኝ ችግር አለ? ሌላ ጊዜ ይሸኘኝ የለ እኮ ባህሪውን እያወቅሽ አይደል? እሱ እኮ የትምህርት ቤታችን ተፈሪ ስለሆነ ነው ከዛችም ከዚችም ጋር የሚለው ሰው። አትናደጂ። ቢፈራስ ካዲያ ስለምወደው ነው እንደዚህ የሚሆንብኝ እኮ። ዛሬ ከኔ ጋር ትሄጃለሽ። በቃ ከኛ ጋር ትሄጃለሽ። ችግር የለውም። ደግሞ ይሄ ሙዴ ምናምን ነገር የሚለውስ እሱ ሙዱ ሲመጣ ነው እኔ የሚፈልገኝ። አትናደጂ አልኩሽ እኮ። ተይ ቢያንስ ዛሬ ነው። ዛሬን ከኛ ጋር ትሄጃለሽ። ደግሞ ይሄ ሳሚ ምናምን የሚባለው እንዴት እንደሚያስጠላኝ ሁሌ ከሱ ላይ አይጠፋም። እሱንማ እንኳን እኔም በጣም ነው የምጠላው። ስለሚያሽቀብጥ ነው መሰለኝ። በቃ አይመቸኝም። ምን ችግር አለ ቢሸኘኝ? ሸኘኝ አይደል ያልኩት እኮ። በቃ አትናደጂ። ባህሪውን እያወቅሽ እኮ እኔ ለምን እንደዚህ እንደምትሆኝ ነው የማይገባኝ። ስለምወደው ነው እንደዚህ መሆን። ለማንኛውም ሄኖኬ ወይ ፈልገኝ ነበር። እየመሸ ነው። ቶሎ ይቅርታ አስመሽሻል። እኔም እኮ ተጨንቄ ነው ማስጨንቅሽ። ምን ነው? ማርክ የሚባለው ልጅ ታውቂዋለሽ እንዴ? ማርክ? አዎ አንድ ሁለቴ መንገድ ላይ አግኝቼዋለሁ እንጂ ከዛ በተረፈ አታውቂውም? ኧረ አላውቀውም። አንድ ሁለቴ እሱንም አቀቤልኝ ምናምን። ለማ? ለህይወት እንጂ ማርክን አላውቀውም። እንጂ ሌላ ትውውቅ የላችሁም? አረ ሌላ ምንም አይነት ተግባቦትም ምንም የለንም። ምንድነው? ቆይ አይ ምንም አይደል። በቃ አመሰግናለሁ። ለዚህ ነው የፈለኩሽ። እሺ ይቅርታ ግን ስለመሸነው። ችግር የለውም። ይቅርታ። ይው ፂሙ ራሱ መንቀጥቀጥ ጀመረ። ይው ምን እንደዚህ ትላለህ? ይው ወረድ እንዴ! ቻው እንደዚህ ይሰራል? ቆይ ይው ብርዱ መጣ ነው። ብርዱ መጣ። ይው እንዴት እንደሚሰራ ሻፒ መጀመሪያ ከኔ ጋር ከመወዳደር በፊት ይው በቃ ይሄ ሴንተር ነው መሆን ያለበት ሲጀምር። ወሬ ምላስ ብቻ። ኧረ በእናትህ ዝም በል አንተ ዝም በል። ይው ጉልበቱ መጣ ደግሞ ምንድነው? አንተ ሉላችሁ ትኩስ ማንም ያልሰማው ያላደምጡ አዲስ ዜና ይሄን ምንድነው ነገር እና መጣሁት። ተረጋጋ። ምንድነው? ተናገር እንዴ! ንገረን። እሺ በመጀመሪያ ወደ ዛሬው ዜና ይሳልፍ። ወሬ ምን ይላል?
የትምህርት ቤታችን እንቁና ኮከብ ኳስ ተጫዋች ነው ጆቪራው። ምን ጋጋ ነው ኮከብ ተጫዋች የክፍላችን የትምህርት ቤታችን? እሱን ያመቱ መጨረሻ ነው ያለው። ጆቪራው ወደ ትምህርት ቤታችን ተመልሷል። እንዴ ለምን? እንዴት? የት? እንዴት? ወዴት? በክራንች ቤስ በምን? በቃ ሳሚ ተመልሷል ነው ያልኩት። በቃ እሺ፣ የመመለስ ተስፋ አለው ወይስ የለውም? ምንም የመመለስ ተስፋ ምን እንደሆነ ራሱ አያውቅም ልጁ። አሁን እንኳን አንድ ጨዋታ ለመጫወት 4-5 ጨዋታ ራሱ ምንም ጨዋታ ላይ ይሳተፍ እንዴ። ታዲያ ምን ይፈልጋል ከዚህ? እና ከዚህ በላይ ምን? እኔ አልናገርም። በቃ ጨርሰሃል ወሬን። ወደምትሄድበት ሂድ። ወሬ አይባልም ዜና ነው እንዴ። ሰው ለወሬ እንደዚህ ያደርገዋል? ያወራው ነገር የሚገርም ነው ታውቃላችሁ። እኛ እኮ በቃ ከሆነ በኋላ እኮ ቢያንስ ማለት ነው 2 ጨዋታ ራሱ 2 ጨዋታ አልገባም ማለት የለም። በቃ አይ ደስ ይላል የነገረን ነገር የሚገርም። ኧረ በጣም ደስ ይላል። ይኸው ደግሞ በዚህ ላይ ሀሳብ አለኝ። እንሂድና መጥቷል ብሏል። እንሂድና ትንሽ ጭንቅላቱ ላይ ምናምን ሞራሏ ላይ አራም መድንልንበትና ምናምን አንካሳ ምናምን አንቺ ጥሩ ሀሳቢ ነሽ። ከዛስ ወፍ የለም እንኳን ሊመለስ ክላስ ራሱ አይገባም። ኧረ ከትምህርት ቤቱ ላይ ሊለቅ ነው ይችላል። አንድ ቀን እንኳን መጥተሽ ብትጠይቂኝ እንደማንመቸኝ ታውቂያለሽ። ለአንድ ቀን ስለመጣሽ ቤተሰቦችሽ ቀርቢላቸው? እሱማ ልክ ነኝ፣ ግን መምጣት ነበር። ችግር የለም ነገሩ ብቻሽን ከምትሆኚ ብዬ ትችልሻለሁ። አሁን እሺ ደህና ቁስል ከቁስሉ በላይ አንቺ ፍቅር ነው ጉዳይ። ደግሞ ሰሞኑን ስለኔ ብለሽ ስትሟገች ነበር። ግቢውን ውስጥ ታሽከረክሪ ነበር። እንዴ ታዲያ አንተ ያልተደበደብኩ ነው ብዬ እዚህ ነክ ቀላል አንተ ነው ከሌለው ምን ያክል እንዳሸነፍኩሽ አሁን ተረድቻለሁ። አሁን ነው የተረዳሁት። እሱማ ቆይቻለሁ። የኔ ልብ ከወሰድሽ በኋላ ነው የተረዳሁት። ፍቅርሽ ብቸኛ አርገቶኝ ቤት ውስጥ ስላንቺ በማሰብ ስላንቺ በመተከዝ ነው ቢሰለቸኝ ዛሬ ላንቺ ስለመጣሁት እንጂ አይደለም። እነሱ ዲፌንስ ነበራችሁ እኮ ተስተካክሎ ተመረሰ። ፈልገህ መጣ? እንዲሁ ሳይ ያው በጣም የተጎዳ ይመስላል። ልጠይቅ ነው አመጣጤ። እንኳን ደስ አለ። የሆነም ተጎድቼልሃለሁ። በማከራችን ያለውን የኳስ ልዩነት አግብተህ መብለጥ የአመቱ ኮከብ ተጫዋች መሆን ትችላለህ። ኮከብ ተጫዋች የጎል ልዩነቱ 7 ብቻ ነው። እሱን ደግሞ በአንድ ቀን የምናስተካክል ይሆናል። እኔ ግሪን አገግሜ ተሽሎኝ ትሬዲንግ ሳልጀምር ግን 7ቷን ጎል አግብተህ ብበልጠኝ የተሻለ ይመስለኛል። አይ ቆይ ተውት እስቲ። ለመመለስ ማሳብ አለ። ተስፋም ላይኖራችሁ ይችላል። አሁን መጀመሪያ ቁስልን አገግመ ብትመጣ ይሻላል። ከዛ ስለ ጨዋታው ታስባለህ። አረ ተውት እንዴ! አንዳራት በላይ በቁ እንዳታስቡ ተቋል ቆተም እንዳታስቡ ሾፈ ጆቬራ ተበላይ እናንተ ላይ ካልተጫወቱ ወንድ አይደለም። የአመቱን ዋንጫ ኮከብ ተጫዋችነትም ካላስበለውት ተረጋጋ። አንተ ምን ይሆን? አራቷቸው ቆመ። በቃ እነሱ አራዳው ነው ቴንሽን ሊያደርጉን ነው። በቃ አንተ ለምን ትናንትላችኋል? ዞር በይ ከፍቴ። ምን ትሰሪያለሽ? ትናንትና እንደዛ ወንዶች ማለት ነው እንጣጫ ነበር። ዛሬ ምን ነው አትወሪ ነው ወይስ ፈራሽ? ማ እኔ ሊሊ አንቺን ልፈራ በልምሽ? እሺ ትቀልጃለሽ። በይ አሁን ራሱ ችግር እንዳይፈጠርብሽ አንችልም። ዞር በይ ከፍቴ። ምን አይነት ችግር በእናትሽ? አለበዛ አፍንጫሽን ነው ሰብልሽ። እሱን ያልኩሽ ቀንማ ወንድነትሽን ነው የምታሳይ። እኔ ወንድ ሳልሆን ሴት ነኝ። እሺ ቆይ አንቺ ምን ተማምነሽ ነው እንደዚህ የምትሆኚ? ማንንም አልተማመንም፣ በራሴ ተማመናለሽ። እኔ ደግሞ ላንቺ አላንስምሽ።
ኧረ ካላነሻውን ሞክረው ሞክረው ያጅ ባንዲው በነሰናካሽ ስለምትሰባበሪ ሌላ ጊዜ ተዘጋጅተሽበት ብትመጪ ይሻልሻል። ኧረ አንቺ እንዴት ነው የምታወሪው? በያውን መንገዴን አትዝጊሽ። ሁለተኛ ግን መንገዴን እንዳላገኝሽ ዞር በይ አንቺ። እያሰላሰልኩሽ ዘውትር በመንፈሴ የልሽ የነበርኩ አንቺ ድካም ቅርሴ አንቺ ድካም ቅርሴ ከኔ ልትርቂ የጀመርሽው ጉዞ ከኔ ልትርቂ የጀመርሽው ጉዞ መች ተገላገለው ልቤ አንቺን አርግዞ ምነው ተለየሽኝ መስከረም ሳይጠባ እንቁጣጣሽ ያለኝ ሳናጌጥ ባበባ ምነው ተለየሽኝ መስከረም ሳይጠባ። ስሙኝማ ምንድነው ከደህና ሞራል የሆነ ሀሳብ መጣልኝ። እሺ ምንድነው? ጆቢራው ታሟል፣ ሁላችሁም ታውቃላችሁ። ቆይ አዳምጡኝ፣ ተረጋጉ። ካዲያ ለምን ጨዋታው እንዲራዘም አናደርግም? አዎ የማይሆን ሀሳብ ነውና ዘፈኑን ባይሆን ቀጥልልን። ቆይ ዘፈኑ ይደርሳል። ቆይ ስሙኝ፣ ጆቢራውን ጨዋታው ይራዘምና ጆቢራው ይመለሳል ወደ ጨዋታው ማለት ነው። የምናራዝመው እንዴት መሰላችሁ? ፈተና ደርሷል፣ ሁላችንም እናውቃለን። ስለዚህ ፈተና ስለደረሰ ፈተና ለማጥናት ጊዜ አላገኘንም። ጨዋታውና ፈተናው አንድ ቀን ሆነብን። ስለዚህ ጨዋታው ይራዘምና ፈተና እንዘጋጅ እናጥና ብለን መጠየቅ ነው። ለዚህም ደግሞ መሪ ተዋናችን ኢማን አለች። እንዴት ነው ኢማን ልትሆን የምትችለው መሪ ተዋናይ? ከመካከላችን ጎበዝ፣ ቸካይ፣ አስተማሪዎች የሚወዷት ማነች? ኢማን ነች። ስለዚህ ኢማን ሄዳ ዳይሬክተሩን ትጠይቀዋለች። በእርግጠኝነት ይፈቅዱልናል። እሱ አሪፍ ሀሳብ ነው። እና ታዲያ እኔ ልዋሽ ነው? ምን ችግር አለ? ለቲማችን ዋጋ ብከፊ አይደል እንዴ? እኔ አልዋሽ። ይሄ ውሸት አይደለም። እሺ ቆይ ጋጋ የኮከብ ግባግቢነቱን ዋንጫ እንዲወስድ ትፈልጊያለሽ? እና በቃ እስከዛ ጆቢራው እኮ ይመለሳል አይደል እንዴ? ለአንድ ቀን ብትዋሽ ምን ችግር አለ? እኔ አንድ ሀሳብ አለኝ። ለምን ጆቢራውን እሱም ጋጋን ለመተው እኛም ለምን አለ? ይሄ ቀሽም የሆነ አስተሳሰብ ነው። ምስቲ ከዚህ አስተሳሰብ ውጡ። ሁላችሁም ጋር ይሄ አስተሳሰብ ካለ ተሳስታችኋል። ጆቢራው ቢሰማ ምን ይለናል? እንደዚህ ስታስቡ ይሄ ከኛ የማይጠበቅ ነገር ነው። እሺ አሁን ምንድነው ማድረግ ያለብን? በእሱ ሀሳብ እንስማማ። ኢማን ሄዳ ርዕሰ መምህሩን ታናግረው። እሺ ግን የሚባል ነገር እዚህ ጋር የለም። ተስማምተሻል? በቃ ለቲማችሁ ዋጋ መክፈል የምንፈልጉ ከሆነ በአፍ ብቻ አይደለም፣ ሄደሽ ትጠይቂዋለሽ። ለአንቺም እኮ ነው ለትምህርቴ ለማጥናት ጊዜ አልነበረኝም። ስለዚህ ጊዜ እንዲኖረኝ ይሄ ጨዋታ መራዘም አለበት። ጨዋታውም የኛ ክፍል አይደል? ክፍሉን መደገፍ ስለምንፈልግ የቲማችን አንዱ አባል ስለሆንሽ፣ ስለዚህ በቃ ለማጥናት ጊዜ የለኝም። ስለዚህ ደግሞ ሁላችንም ጋር ያለ አስተሳሰብ ነው ይሄ። ስለዚህ ጨዋታው ይራዘም ብለሽ መጠየቅ እኮ ነው። እርሰ መምህሩ ቢያውቅብንስ? እንዴት ነው የሚያውቅብሽ? አንቺ ጋር አስነቀሽ ደግሞ ይሄ አስተሳሰብ ከኛ መሀል ወዴትም እንዳይወጣ እሺ? በተለይ ፍቅር እንዳይሰማ እሺ? አሁን በዚህ ሀሳብ ተስማምታችኋል? ወሳኔዋ ኢማን ነች እኮ። አሁን ኢማን ነች የሆነ ነገር በይ። የስ እሺ ከተስማማችሁ በቃ ለምን ሁላችንም ሄደን አሁን አንጠይቅም? ሁላችንም ሳይሆን በቃ ሁለት ሰው ከሄደ በቂ ነው። አንተና ኢማን ወይ? እሺ እኔና ኢማን እንሄዳለን። በቃ እናንተ ዘፈኑን አንተ ማትረባ
ትሰማኛለህ? ጓደኛዬ እንደተጫወተክባት እኔ ዝም የምልህ እንዳይመስልህ። አንቺ አይገባሽ አንቺ እኔ ያለው የሚያሉ ነገር አደረኩት እና ታዲያ ማን ነው አሁን ራሱ ጸጥ ያልኩህ? የዚህን ልጅ ብር እስከምትመልስ ድረስ ነው። እሺ የምን ብር እንጂ ለአንተ አዳምጥ ብዙ አወራ አሁንም ቢሆን ማለት ነው ዝም ያልኩህ ገንዘብ መሄድ የለብሽም ተመለሽ እያልኩሽ ነው። ተጫወተብሽ። ወይኔ ዳግም እያታለለሽ ነው።